የምህረት በርሄን ምስክርነት ከፈለጋችሁ ደግሞ ፍላሚንጎ ሬስቶራንት ሂዱ እሱ የሷ ሬስቶራንት ነው እዛ አሁንም ትሰራለች ታስተናግዳለች እና ታደምጣችኋለች ተመሰክርላችኋለች እሷ አንድ ምስክር ነች ለጠቁማችሁ ብዬ ነው እንደው ስለጋሽዳንኤል ብናገር ደስ ይላል በጣም ደስኛው ያዝ ነው እዚህ ጋር ይቅርታ እንደው እኔ በ1968 ነው ጌታን የተቀበልኩት እና ሲሄድ ጋሽዳኝ ነው ዋጋው ጋሽዳኝ ወጣት ነው ያኔ ምናምንና የለንም በጣም ትንሽ ነው ቸርቿን ታውቃታላችሁ አሁን ስትታይኮ በጣም እንደዚህ አይነት ቸርች ነበር ባለፈው እኔና ኢሉ ገብተን እንደዚህ ቸርች እቺ አሬ ኦሎምፒያው አዎ ስናየው ይሄ ቸርች ነበር በጣም ትንሽነቱን አይተን ማለት ነው እዛ ውስጥ እንኳን አንሞላም ነበር ያኔ በጣም ትንሽ ነበር ግን ጋሽዳንኤል ከመጣ በኋላ ይቅርታኔ ጋሽዳንኤል ነው ብለውና ከዛ እሱ ከመጣ በኋላ ሪቫይቫሉ በጣም የሚገርመኝ እንደው እናንተ ሁሉም ተናግራችሁታል ግን በጣም ከሚገርመኝ አንዱ ልክ እሱ ከቤቱ መጥቶ ፈርስት ሽፍት ተግሳቡ ገብቷል አንድ ሰዓት ነው ፈርስት ሽፍቱ ሰው ገብቶ ሁለተኛ ሽፍቱ ተሰልፏል በዛ በሰልፍ መካከል ነው የሚያልፈው በሰልፍ መካከል ሲያልፍ ሰዎች ይፈወሳሉ በጣም የሚገርም የመንፈስ ቅዱስ ሥራ መሆኑ የሚታወቅ እሱ እጁን ዘርግቶ በጌታ በኢየሱስ ክርስቶስም ተፈወሱ እዚህ ቆማችሁ ሁሉ በጌታ በኢየሱስም ተፈወሱ ሲል አጋንንት ያለበት ይወድቃል በሽታ ያለባቸው ይፈወሳሉ እና ይሄ ትልቅ የእግዚአብሔር መንፈስ ሥራ እንደሆነ ነው የሚያስታውቀው መንፈስ ቅዱስ እንዴት ይሰራል ነበር እና ይገርመኝ ነበር እንደንተኛ ድሮ በቃ ቸርች አድማቂዎች ነበር ድሮ ማለት በጋሽዳኝ ጊዜ ፊት ተቀምጠን እኛ ነን የምናደምቀው በኋላ ግን ቸርች እንዳንገባ ተከለከልን ህዝብ በዛ ፈርስት ሽፍት አለ ሰከንድ ሽፍት አለ ሰርድ ሽፍት አለ ቦታ ጠፋ ለእንግዳ ልቀቁ እየተባለ እኛ ውጪ ነው የምንቆመው ብዙ ጊዜና ይሄ በጣም ማስታውሰው ነው ከጋሽዳንኤል ጌታ ይባርከው በእውነት ዘመን ይባረክ እኛ ያንተ ፍሬዎች ነን ካንተ ብዙ አይተናል በእግዚአብሔር ቤት የመጽናታችን ምክንያትም አንዱ እሱ ነው በቃ ማለት እኔ ብዙ ነገር ከሱ ተመሪያለሁኝና እግዚአብሔር ተመሰገነ ይሁን አሜን አሜን በዚች ቤተክርስቲያን ብቻ የተወሰነ አልነበረ ባለፈው አንድ ወንድም ኢንተርቪው ሲጠየቅ የመንፈስ ቅዱስ ሪቫይቫል በአብያተ ክርስቲያናት ሁሉ እንዴት ነው የተቀጣጠለው ሲባል የመለሰው መልስ አለ ግን እኛ የምናውቀው በመካነ ኢየሱስ በባፕቲስት የመንፈስ ቅዱስ ሳምንት እያለ ጋሽዳንኤል ፕሮግራም እያዘጋጀ በመንፈስ ቅዱስ ሪቫይቫል ያልጀመሩ ሁሉ ከዛች ሳምንት በኋላ እየተጀመረ ዘሆል ቤተክርስቲያን መንፈስ ቅዱስን ሥራ የተቀበለው በሱ አገልግሎት እግዚአብሔር ይባርክሽ ትልቅ ነው እኛም ደግሞ ስለማንጠግብ እኔ ባፕቲስትም ሄዳለሁ መካነ ኢየሱስም ሄዳለሁ ለቤቴም ለአቧሬ እንደው ከመሰረተ ክርስቶስ እሱ ይቀርባል አንጠግበው እግዚአብሔር ደግሞ ጋሽዳንኤል ሲያስተምር ሁሉ ጊዜ አዳዲስ ሰዎች ስለሚድኑ ምንድነው የሚለው እዚህ ድረስ መምጣት አይገባችሁ በየአጥቢያችሁ በየሰፈራችሁ ያለ ቤተክርስቲያን እዛ ሄዳችሁ ራሳችሁን አሳውቃችሁ እዛ ባልሆናችሁ እዛው እደጉ ይል ነበር ሁሉ ጊዜ በአገልግሎቱ በሪቫይቫሉ ጊዜ እንዲህ ይል ነበርና በእውነት 100% አይታችሁት እንደሆነ ያለ መንፈስ ቅዱስ ቁጥጥር ምንም አያረግም የትም አይሄድም እሱ ራሱ መንፈስ ቅዱስን ተሸክሞ የሚሄድ ታቦት ነበር በእውነት የትም ሲሄድ ሰው ሲመክር ግለሰብ ሲመክር ኦፊሱ እኮ የወርቅ ዘንግ ሳይቀር ለግሉ ወሰድ ተብሎ ይሰጣው ነበር ወርቆቻቸውን የዳኑ ሁሉ እያመጡ ይሰጡ 5 ሳንቲም አይወስድም እንዳለ ለእግዚአብሔር ቤት ነበር የሚሰጠው ቁጭ ብሎ ወርቅ ሲጋዝለት ነበር የሚውለው 5 ሳንቲም ይሄ የእግዚአብሔር ቤት ሀብት ነው ብሎ የሚሰጥ ሰው ነበር እስከ ዛሬ ድረስም ቢሆን እንደዚህ አይነቱን ነገር በፍጹም የሚያሰናግድ ሰው አይደለም እግዚአብሔር ይባርከው እኛ ከሱ እስከ ዛሬ አሁንም ፓስተሬ ነው በነገራችን ላይ ወሳይ እኔ በአንድ የሆነ ከበድ ያለ ችግር ግጭት ገጠመኝና ያልጠበቅኩት ነው
ገርጂ መሰረተ ክርስቶስ ነው ተመልሼ አመልክ የነበረው። ያለችው ቤተክርስቲያን ገርጂ ነች ያኔ ይመስለኛል። ከደርግ እንትን በኋላ ተዘግቶ ሲከፈት መለስ ገብተው ቤተክርስቲያን ተመልሶልን ባለበት ስርዓት ውስጥ ነው ስመጥቼ እዛ ነበርኩና ግን በኋላ አንድ ነገር አጋጠመኝና ቅሬታዬን ተናገርኩና ለፓስተር ስዩም ነበር ያኔ ጋሽ ስዩም ኮሌጁ መጀመሩ ነበር። ኮሌጅ ውስጥ በነፃ አገለግል ነበር እኔና ተናግሬ ቁጭ ግራ ግብት ብሎኝ እንዴት በዚህ አይነት ሁኔታ እዛ ቤተክርስቲያን ይሄዳለሁ ብዬ መቼም ምላሳቸውን ለሰይጣን አኮናትረው የሚኖሩ የቤተክርስቲያን አባሎች ነው የምላቸው። አገልጋይ ነኝ ትላለች አይደለችም። በሷ ነው እንትኑ ጉዳቱ የመጣብኝና ይቅር ለማለትም ተቸግሬም ቆይቼ ግን መጨረሻ ላይ እግዚአብሔር እኔን በራሱ መንገድ አስተካከለኝ። በዚህ አጋጣሚ ፓስተር ዳንኤል መጥቶ ኢትዮጵያ ውስጥ ማገልገል ጀመረ። የአቧሪ አጥቢያ ማለት ነው። እግዚአብሔር ይባረክ አልኩኝ እና አሁን እኔ ልክ ወንጌል ብርሃን ነኝ የሚለው መሰረተ ክርስቶስ ነኝ የሚለው እንትኑን አላውቀውም። ልዩነት ውስጤ በቃ የእግዚአብሔር ቤት በሚለው ያሳደጉን እንደዛ ነው። አየሽ ድሮት እዚህ ልሽ እንደሆነ ባፕቲስትም ጾም ጸሎት ካለ እንሄዳለን። እነሱ መተው እኛ ጋር ይዘምራሉ። እንትናም ብርሃነ ወንጌል ሁሉም የአንድነት መንፈስ ነበር እና ፓስተር ዳንኤል ባለፈው አንድ የቤተክርስቲያን ፋውንዴሽን ላይ እንደተናገረው ቦታ ተሰጥቶ እግዚአብሔር ይባርካቸው ቦታ ሰጥተውናል የመንግስትና እዛ ላይ እንደተናገረው እንደገና መከራ ይምጣ ብለን እንጸልይ እንዲህ አለ። ያ የነበረው ጸሎት ጸጥ ያለ የጸሎት እንኳን እኮ ስርዓት የለም። አሁን አንቺ እዚህ ጋር ፕሮግራም መሪው እንደጮኸ ይጨርሳል። ምልጃ የለ ምን የለና እግዚአብሔር ያስበን። እኔ እና መሰረተ ክርስቶስ ቤተክርስቲያን እጅግ ነው መባረከው። ያስተማሩ አስተማሪዎች የሰንዴት ስኩል ትምህርት የተማር ነው የእግዚአብሔር ቃል በዛ ቦታ የምንማረው መሰረት እንድንይዝ ያደረገን የሰንበት ትምህርት አስተማሪዎች እኔ በተለይ ጋሽ ተናሲ ኒኮላ በፍጹም ማረሳቸው ትምህርቶቹ የክርስቲያን ኤቲክስ በተለይ ሮሜን ያስተማርከን ጋሽ ሽጥላ ዶክተር ሽጥላ መንግስቱ አሁን ዶክተር ተናሲ ኒኮላ ሁሉም ውጭ ሀገር ነው ያሉት። መጀመሪያ ላይ ከሜኖናይቱ ያቺን የታመመች ሴት አስቀመጠ ያልነው ጋሽ አስራት ወደ ጌታ ሄደው ጋሽ ተወልደ እነዚህ ሁሉ ሌሎች መስፍን ማክሰኞ ስለ ትዳር ያስተምሩ ነበር። ስለ ትዳር ያኔ ለትዳር ስላልደረስ እኔ አልተማርኩም። ስለ ትዳር እኔ ሰንዴ ስኩል ነው የምልሽና ስለ ትዳር እኮ ማስተማር እኮ የቤተ ክርስቲያኗ እኮ አሰራር በጣም ትልልቅ አሰራሯ ሲስተሙ ራሱና እኔ እግዚአብሔር ይባርካችሁ የዛን ዘመን ፍቅር አይዶን ነው አሁን ካለ ይደንቀኛል። ያንን ዘመን ፍቅር ይመልስላችሁ። እኔ የምለው ይሄንን ነው። ለኛም ለእያንዳንዳችን ይመልስልን። እኔም የዛ ዘመን ፍቅር አንቺ እኮ ችግር ካለሽ በዛ ዘመን እንዲሆናለች ወይ እናቷ ታማዋል ወይ እንዲህ ከተባለ ጾም ጸሎት መያዝ ይገባል። በቃ ምንም እኮ ሌላ ነገር የለም። ያንቺ ነገር ማለት የኔ ችግር ነው። ትክክለኛው የቤተክርስቲያን አካሄድ ማለት እኮ ነው። አሁን እንግዲህ እንደሱ ቀርቶ ታማለች ቢሉኝ እጄ ለመጠየቅ ጊዜ የለኝም እና እግዚአብሔር ይባርካችሁ ያንን መሰረት ስለጣላችሁልን በተለያየ ዓለም ላላችሁ የመሰረተ ክርስቶስ ቤተክርስቲያን አገልጋዮች ለነበራችሁ እግዚአብሔር ይባርካችሁ። እኛ እስር ቤት እንደዛ ነው ብለን ቆመን እንድንጸና ጋይ ሰለሞን የጻፈው መጽሐፍ በየዘመኑ የሚጽፈው እምነት ሲፈተን ምሽግን ጠብቅ የሚሉት 4 መጽሐፎች የጻፋቸው ኮሚኒስትን ዜሮ የሚያገባ ክርስትና እንደሆነ በምንም ነገር የሚያልፈው ያ የጻፈው መጽሐፍ አቁሞናል። ያኔም እስር ቤት ነው እንድንል የረዳን ያነበብነው የተጻፈው እና እነዚህን አባቶቻችንን እግዚአብሔር ስለሰጠን እግዚአብሔር እናመሰግናለን። አሁን እንቀጥልና እንግዲህ ከእስር ቤት በኋላ ህይወት ቀጠለ፣ መፈታት መጣ። ወደ ውጭ መሄድ ብዙ ሰው ወደ ውጭ ሄደ። እዚህም የቀረው ቀጠለ ህይወትና ካንቺ ልጀምር። ኦኬ በቁመትም አንቺ ስለምትበልጪ እና እስቲ እንዴት ነው ወደ ውጭ ሄድሽው? ወደ ስዊድን እንዳለሽ ስዊድን ቆየሽ፣ አሁንም እዛ እንዳለሽ ነግረሽናል። እንዴት ነው ወደ ስዊድን ሄድሽው?
አሁን እንግዲህ እኔ ልክ ካገባሁ በኋላ ወደ ውጭ ለመውጣት ፕሮሰስ መጀመሪያ ጀመርኩኝና አገባሽ እዚህ ሆነሽ? እዚህ ሆኜ አግብቼ ፕሮሰስ ጀመርኩኝ። ያው ባለቤቴ አየር መንገድ ውስጥ ስለሚሰራ ነጻ ትኬት ስላለኝ ሙከራ አረኩኝ። እግዚአብሔር ግን ተናግሮኝ ነበር። ወደ ኢሚግሬሽን ሲሄድ ጠዋት ተነስቼ ስጸልይ መንገድሽን በሾህ አጠርኩ የሚል ቃል እንዲህ ግልጥ ሳረግ ብቻ አይኔ እዛ ላይ ያረፈ እና በጣም ደነገጥኩኝና በቃ ይሄ ነገር ላይሆን ነው ብዬ ግን በዛ ላቆምኩም። እየሄድኩኝ እህቴ ያገኘችኝ ወደ ኢሚግሬሽኑ ጋር ልደርስ ስል እሷ ባንክ ትሰራ ነበር። የት ነው የምትሄጂው? ኢሚግሬሽን። ግን እኮ ጠዋት መጽሐፍ ቅዱስ ስገልጥ መንገድሽን በሾህ አጥሬ ያለሁ የሚል አነበበ። ታዲያ እኔ ያን መለስ ከታጠረ ምን ታረጊ ትሄጃለሽ አለችኝ ማለት ነው። አይ ለማንኛውም እዛ ሄጄ ነው መታጠሩን ማውቀው አልኳትና ሄድኩ ማለት ነው። እና የቀበሌ ወረቀት ስለሌለኝ አንቀበልሽም ሂጂ ምናምን ብለው ተቆጥተው ኮሎኔሉ አባረሩ። የቀበሌ መታወቂያ አይደለም ተሳታፊ ነች የሚል አጽፈሽ አንጪ ያሉኝ። እኔ ደግሞ እንደማይሰጠኝ አውቃለሁ። ጠይቅ ያለሁም አንሰጥሽም ብለውኛል። ስለሌለሽ ብለው ተቆጥተው አባረሩኝ ማለት ነው። ያው ተመለስኩኝ። እግዚአብሔር ደግሞ ጊዜው አልነበረም። አዎ ታጥሯል መንገዱ። እዚሁ ደግሞ ጌታ ልጅ ሰጠኝ። ከአመት በኋላ ካገባሁ ከአመት በኋላ ልጄን ወለድኩኝ። ከዛ እሷ 1 አመት ከ5 ወር እንዳለች ኢሌኒ ኬንያ ነበረች። ቴዎሎጂ እየተማረች የምትመረቅበት ጊዜ ነበርና ያው ባጭሩ ስልክ ደውላ ልጋብዝሽ ፈልጋለሁ መምጣት ከቻልሽ ስትለኝ እሺ ያልኩ ማለት ነው። ከዛ እሺ ካልኳት በኋላ ሌላ 3 መጋበዝ ትችያለሽ ብዬ ነገርኳት። ማንን ስትለኝ እከሌን ስላት ኦኬ አለችኝ። የሻረግ በቀለንም እንደጋበዘች አንድ ላይ ልትጋብዘን እንደሆነ ነገረችን። ያው በሷ ግብዣ መሰረት እኔ የመጀመሪያውን እንግዲህ ከሀገር አንድ ብዬ የወጣሁት ኬንያ ሄድኩ። ከመሄዴ በፊት ግን ቪዛ ግሪክ ጠይቄ ግሪክ ቪዛ ሰጥቶኝ ነበር። አሜሪካን ኤምባሲም ለ6 ወር ሰጥቶኝ ነበር። ያው ሄድኩኝ ኬንያ። ከኬንያ በኋላ ከ2 ዊክስ በኋላ ወደ ግሪክ ሄድኩ። ግሪክ ሆኜ እንደው መቼም ያው የእግዚአብሔር ፈቃድ ስዊድን እንድኖር ነው መሰለኝ። እዛ ሆኜ ወደ አሜሪካን ሀገር ለመሄድ ያቺ 6 ወር እንዳታልቅብኝ ሙከራ አድርጌ የሚቀበለኝ ሰው አልተገኘም። በጣም ላመሰግናትም ወድ የሷ ካዘን አልማዝ ተሾመ የምትባል እኔ ለብቻዬ ቤት ከተከራየሁ እቀበልሻለሁ ካልሆነ ግን አልችልም በላይ እሷ ብቻ ነች መልስ የሰጠችኝ ከጻፍኩት ደብዳቤና በጣም አረሳትም። ሁል ጊዜ አመሰግናታለሁ። ከሌሎች ይልቅ እሷ መልስ ሰጥታኛለች። እንግዲህ የእግዚአብሔር ፈቃድ እንደዛ ነው። ከዛ በኋላ ያው ግሪክ ኖሬ ያው ባለቤቴ ወደ ስዊድን መጥቶ እሱ ቀጥታ እዛ ሄደ። ግሪክ ደርሶ ነው የሄደው። ግን እሱ የመኖሪያ ፈቃድ ካገኘ በኋላ እኛም ፕሮሰስ አድርገን እኔና ያቺ ሴት ልጄ ወደ ስዊድን ገባን። ስለዚህ እሱ ነው የወሰዳችሁ ማለት ነው? አዎ እሱ ነው የወሰደን። ያው እንግዲህ በስዊድን ኑሯችን እስካሁን ድረስ አለን። እግዚአብሔር ይመስገን። በእርግጥ ቀላል አይደለም። ከብዙ ህዝብ መካከል እሱን እመጣለሁ። በዛ እንገጠማችሁ ምንድን ነበረ? ልሽ እንትንላለሁ ሌኒስ እንዴት ሄድሽ? አጠራጠር ያደረጋችሁ ሰዓታችን እንትን እያለች እኔ ኢስት አፍሪካ ስኩል ኦፍ ቴዎሎጂ በአሜሪካን አለ እና እህቴ ደግሞ አንቺ ነሽ እዛ ከኔ በፊት ወንድሞችም ሄደው ይኖሩ ነበር። እነሱ ወደ ጀርመን ሲሄዱ በዚህ በኢስት አፍሪካ ስኮላርሽፕ አግኝቼ ሙሉ ስኮላርሽፕ በዛ ነው የሄድኩት። ናይሮቢ ሄድኩ እና የሄድኩበት ፕሮሰስ ከባድ ነበር። ባጭሩ ይሄ እንዲጽፍልሽ ቀበሌ ይጻፋል አይደል? አንጽፍልሽም ክጃለሁ ካላልሽ አገኘንሽ አሁን አሉኝ። እኔም አልማርምም ከሀገርም አልወጣም ኢየሱስንም አልክድ ስለው ሩቅ የተማመንሽበት አምላክ ይህን ወረቀት ከጄ ፈልቅቆ ሲሰጥሽ ታያለሽ ብዬው ሄድኩኝ። ብዙ ነገር 1 አመት የሚፈጅ በጣም ብዙ ቦታ የሚያዳርስ ለእናቴ ኤኒታይም መንገድ ላይ እንዘርራታለን እንጂ ወረቀት አንሰጣትም እስኪሉ ያደረሰ ችግር ነበር። ጌታ ግን ድንቅ ነው፣ ከፈተው። ያ ከጄ ፈልቅቀሽ ትወስጃለሽ ያለኝ በመጨረሻ
መልካም የትምህርት ዘመን ይሁንልሽ ብሎ ሰጠኝ። ወደ ኬንያ ሄድኩኝ። ኢስት ይባላል ባጭር ሲጠራ። እዛ 3 ዓመት ቴዎሎጂ አዎ ግራጁዌት አደረኩ። የአሲስታንስ እንትን ነው ያገኘው። ዲግሪ አይደለም የተማርኩት በቴዎሎጂ። አዎ ቴዎሎጂ ምንድነው? ስፔሲፊክ እንትን የለው በቃ ድፍን ቴዎሎጂ ባይብል ቢብሊካል ስታዲስ አዎ። እና እዛ ጨረስኩ። ከዛ ደግሞ ፍሎራ ሆስቴል ኖሬ ደግሞ 2 ዓመት ደግሞ ሙዚቃ ምናምን የተለያየ ኮርስ የወንጌል ስራ ነበረ የምሰራው እዛ። ከዛ ደግሞ እግዚአብሔር እንዴት ሄድሽ ወደ አሜሪካ? ተአምር ሰርቶ አሁንም አሜሪካ ላክሽ? አንድ ጋሽ ሚሊዮን አንድ ሜኖናይት ኢስት አፍሪካ ወርሽፕ የሚል መጽሐፍ ስትጽፍ ያንቺን ታሪክ ትጻፍ እዛ መግባት ስለማትችል ብሎ የኔን ታሪክ ጽፋ ነበር። በስምሽ ልጻፍ ወይስ በሌላ አለች። አይ ከዚህ በኋላ ከዚህ የከበደ ፈተና ስለማይደርስብኝ ቢደርስብኝም ጌታ አስችሎ ስለሚያሸንፍ የራሴን ስም ጻፊ አልኩ። በሱ መጽሐፍ አመለከትኩ። እኔ ወደ ኢትዮጵያ ብሄድ ቤተክርስቲያኔ ተዘግታለች። ይህንን የተማርኩትንም መስራት እዛ አልችልም። ቤተሰቦቼ በሙሉ የሚኖሩት አሜሪካን ነው። እዛ እንድሄድ ይፈቀድልኝ ብዬ አሜሪካን አመለከትኩ ኤምባሲ። እና ምን አለችኝ፣ እኔ በፓስፖርት ነው የመጣሁት፣ ሪፊውጅ አይደለሁም። እዛ ኬንያ ሪፊውጅ የሚል ወረቀት ይዘሽ ነይ እና ከዛ ከፍትልሻለሁ። እንደነገርኩሽ ክርስቲያን ነኝ ብዬሻለሁ፣ አልዋሽም፣ አልፈልገውም፣ ታዩ ዋሽቼ አልሄድም፣ ቻው በቃ አልፈልግም፣ አላመጣም። እሱን በቀላሉ እኮ ሰው ሁሉ እኮ እሱን እያመጣ ነው የሚሄደው፣ በቀላሉ እኮ ማግኘት ትችያለሽ። ዋሽቼ አልፈልግም ብዬሻለሁ ታዩ ብዬ ቆይ ብላ አስቀርታኝ ሄዳ ገብታ ያንን ያመለከትኩበትን መጽሐፍ አንብባ ምን ብላ ተመጣችና ወንድምሽ አይቶንቲና ፊዳቪቲ ሊልክልሽ ይችላል አለችኝ። አዎ ይችላል፣ በቃ እሱን አምጪ አለችኝ። እሱን ሰጥቼ ከዛ በሮች ተከፈቱ። ከኔ በኋላ 12 ሰዎች በዛ መንገድ መሄድ ይችሉ ነበር። እኔና እህቴ ወጣን። ፓስፖርት አይደለም የነበረን፣ ቀይ መስቀል ካርድ ነው። ፕሌን ውስጥ ተሳፍረን ወደ አሜሪካን ሄድ ነው። እዛ ስንሄድ ያ ፕሮሰስ ነበረ። ወደ ፓስፖርት ቀየርን፣ በአሜሪካን ኖርን። እህቴም ትምህርት ቤት ኮሌጅ ገባሽ፣ አንቺስ ምን አደረግሽ? እኔ ኮሌጅም አልገባሁም። በ12ኛ ክፍል እንደጨረስኩኝ በቃ አገልግሎት ነው የጀመርኩት። ዝም ፓርት ታይም ግን ምንድነው የምታገለግዪው ነበር? በቃ ባይብል ስተዲ፣ ያው ቸርች ተዘጋ አንደርግራውንድ። ከዛ እህቶች እረኝነት ጉበኛ ነው ያን የሚባለው ቸርች ጉበኛ ውስጥ እዛ ሰብሳቢ ነበርኩ። እህቶች ፕሮግራም አለ፣ ፕሮግራም መሪ ኮሚቴ አለን። እዛ ኮሚቴ ውስጥ ነበር። ባይብል ስተዲ በተለይ በስደቱ ጊዜ ታውቃላችሁ፣ ቤተክርስቲያን ሲዘጋ ቀጥታ አንደርግራውንድ ነው የገባነው እና ባይብል ስተዲ ፕሪፕ እናደርግ ማቴሪያል ፕሪፕ እናደርግ ነበር። እኔ ማርታ መንቴ ሌሎችም አሉ። አንድ ላይ ሆነን በተለይ ዮሐንስ ጆርጌ እሱ ነበር ዋና መሪያችን። ፕሪፕ እናደርግ ነበር። ባይብል ስተዲ የሚጠኑትን ጥናቶች የምናዘጋጀው ፕሪፕ እናደርግ ነበር እና ፕሪፓሬሽን እና ፕሪፕ እናደርግ ነበረ። በጣም ጥሩ ጊዜ ነበረ ያኔ። በጣም እሱን ነበር ማለት። ከዛ በኋላ ደግሞ ቤሩት ሄድኩኝ። ቸርች ከተከፈተ በኋላ ነው ቤሩት እንኳን ሄድኩት፣ በጣም ከብዙ ጊዜ በኋላ። ቤሩት ለምን ሄድሽ? ለስራ እና 9 ዓመት እዛ ኖሬ ያለው። ታሪኩ በጣም ብዙ ነው። ስለዚህ ከዛ ሄጄ 9 ዓመት ኖሬ ነው የመጣሁት። ስራ እየሰራሽ ነው። ከዛ ደግሞ ተመልሰሽ መጣሽ? ተመልሼ መጣሁ። የወንጌል ስራም አብረን እዛ ብዙ ሰዎችም ጌታን እንዲቀበሉ ወተን ቸርች መሄድ ነበረ እና በጣም ድንቅ ነገር ነው እዛም የተደረገው። እግዚአብሔር ይመስገን። አሜን አሜን። እግዚአብሔር ይባርክሽ። አሜን። ቀጥዬ እንደውም የምጠይቃችሁ በውጭ ሀገር ኖሯችሁ ከባድ የነበረው ቻሌንጅ ምንድን ነበረ? መጀመሪያው እንደገባሽ የቸገረሽ ነገር ስዊድን ስትገቢ መልካሙስ ነገር ምንድን ነው? ችግሩንስ እንዴት ተወጣሽው? በጣም ብዙ ነው፣ ግን እግዚአብሔር መቼም ከችግር በላይ ነው። እኔ ብዙ ጊዜ
መስቀሌ እስር ነው እያልኩ ነበር የማወራው። ግን ብቻ አይደለምና ስለ ጌታ ብቻ መቸገር መስሎኝ ነበርና ብዙ ችግር ገጥሞኛል። ፋሚሊ ኬዝም ግን መጀመሪያ ወደ ሀገሩ ሲገባ ብዙ የጸኑ ሰዎች ስላልነበሩ ያስቸግራል። ሰዎች ጋራ አብሮ መሆን፣ መገናኘት፣ መነጋገር። የት ከተማ ነው? እኔ ስቶክሆልም መጀመሪያ ካልማር የሚባል ቦታ ነበር የነበርኩት። ግን ስቶክሆልም እየተመላለሰን ከነ ምንትዋብ ጋራ ከነ ብርሃኔ ግዴ ጋራ ትንሽ እናሳልፍ ነበር። እነሱ ቤት እነ ታምራትም ነበሩ ከኛ ቀድመው። በእርግጥ ረድተውኛል በብዙ መንገድ፣ ያው በስልክም በምንም እየጸለይን ከዛ ከካልማር ከሚባል ቦታ ወደ በ11 ወራችን ወደ ስቶክሆልም መጣን። እኔ አልቻልኩም ከብዙ ሰው ጋር ስለለመድኩ፣ ብቸኝነቱ በጣም ከባድ ነው። ናው በቃ እኛ ያለንበት ቦታ ደግሞ እኔ ባለቤቴና ልጄ ጥቁር እኛ ብቻ ነን እዛ ከተማ የነበርነው። ያዩናል። በቃ እኔ የሆነ ሰው እያለ ጨለማ ውስጥ የገባሁ ነበር ይመስለኝ። በአንዴ ከላይ ወደ ታች መውረድ ቀላል አይደለም። ግሪክ እናገለግል ነበረ፣ ብዙ ነገር አድርገናል። ግሪክ ባለትዳሮችን ማለት አጋብተናል። እኔና በሌ ብዙ ነገር ሰርተናል ግሪክ ሀገር። አንዳንድ ነገሮችንም አብረንም ዘመረናል። ዝማሬ አንድ ዘማሪ ምን መሆን እንዳለበት እግዚአብሔርን እንዴት መፍራት እንዳለብን ዘማሪ ከሆነን ሁሉ የሚያየን ሁሉ የሚመለከተን ስለሆነ ለሌሎች መሰናክል መሆን እንደሌለብን እያስተማርናቸው እዛ የነበረው መዘምራን ሁሉ አድጓል። እግዚአብሔር በእኛ ውስጥ አልፎ ሰርቷል። እና እንግዲህ እዛም ሄደን ስዊድንም ሄጄ ኳየር ዘመር ጀምሬ ነበረ፣ አገለግል ነበር ስቶክሆልም። ሶስተኛዋን ልጄን ከወለድኩ በኋላ ግን ተመልሼ ወደ ኳየር አልገባሁም። በማይገባኝ መንገድ ለመጀመር አስባለሁ፣ ጸልያለሁ። ምን እንደሆነ አላውቅም። እስካሁን ድረስ መልስ አላገኘሁም። ግን እግዚአብሔር ምን አሸከመኝ እዛ ሀገር አሁን እንድጸልይ እንድማልድ ነው። በቃ መቼም አይባልም፣ ግን እንዴት እንደሆነ አላውቅም። ብቻ እንደዚህ አደባባይ ላይ እንደዚህ ብሎ የምልጃ ስጦታ እኮ ማለት ትልቅ ስጦታ እና የምትጸልይበትን አናውቀውም፣ ግን ስጦታሽ እሱ ነበር፣ አገልግሎትሽ እሱ ነው ማለት። አዎ በቃ መጸለይ ያ በቃ ልቤን ሞላው እና አሁን አገለግላለሁ በጸሎት በግሌም ከሌሎችም ጋራ በመሆን እግዚአብሔር ከዛ በኋላ እህቶች በመስጠት በችግሬ ጊዜ የሚያጽናኑኝ የሚያበረቱኝ አብረውኝ ችግሬን የተካፈሉ በቃ ብዙ እህቶች እግዚአብሔር ሰጠኝ። በጣም 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 ጌታን የሚወዱ ለጌታ የተሰጡ እህቶች በቃ የፍቅር በጣም ትልልቅ ጓደኞች አሉኝ እና በጣም የምወዳቸው። እኔ በዚህ ጊዜ በኋላ ጊዜ ከተሰጠኝ አንዳንዶቹን ስማቸውን 1 2 3 ጥቅሼ ማመስገን እፈልጋለሁ። ምክንያቱም ከችግሬ ጋር አብረው ትልቅ ጊዜያቸውን ሰጥተው ያላቸውን ነገር ሰጥተው ገንዘባቸው ሳይቀር ሰጥተው አብረውኝ ችግሬን ያሳልፋሉ። እኔ ብዙ ችግር አሳልፌያለሁ። እግዚአብሔር ግን ከችግሬ በላይ ሆኖ የዘመርኩትን ዝማሬ በስዊድን ሀገር ተፈትኝበታለሁ። በሰላሙ ጊዜ እንደፈለኩ የዘመርኩትን እስቲ እዚህ ውስጥ ስትገቢ ይሄ መዝሙር ይሰራል ወይ? በጣም ከሚያስደንቀኝ ነገር ግን የዘመርኩት ዝማሬ በችግሬ ጊዜ ይመጣና ፊቴ ጉብ ይላል፣ በውስጤ ይፈሳል። በቃ ያንን ዘመረና አጽናናለሁ። በቃ ከዛ በኋላ ችግር የለም። በቃ ሁሉ ጊዜ በገጠመኝ ነገር ሁሉ እግዚአብሔር መዝሙሩን ያመጣዋል በቃ በውስጤ እና በጣም በጣም የጌታ ነገር አስደናቂ ነው። በቃ ካለ ጌታ ለካ ምንም ማድረግ ሰው አይችልም። በቃ ጌታ እንዴት እንደያዘኝ በስዊድን ምድር ውስጥ አየሁ። በቃ በብዙ አቅጣጫ እና ጌታን በጣም ነው የማመሰግነው። ጓደኛ ሆኖኛል፣ ወንድም ሆኖኛል፣ እህት ሆኖኛል፣ ሚስጥረኛ ሆኗል። ስወድቅ አንስቶኛል፣ ሳዝን አጽናንቶኛል። በጣም ትልቅ ነገር ነው ጌታ ያደረገውና ምን ከጌታ ፍቅር ማን ይለየናል? በእውነት ጌታ ታማኝ ነው በነገር ሁሉና ስሙ የተባረከ ይሁን። አሜን። እኔ እኮ የሚገርምሽ ጆሃዊ ኢኖሰንት ወር ማለት ይችላል። ኢኖሰንት ነን ወይስ ኢግኖራንት? ስዊድን ማለት የክርስቲያኖች ሀገር ነች ብለን እኮ ነው ያኔ ያለን ኢንፎርሜሽን ሁሉ። ደግሞ ማንበብ የለም ምን የለ በኢንፎርሜሽን ነው። እና ሰው ስዊድን ሄዶ እንደዚህ እንትን ይሆናል ምን እንደው
እኔ እድለኞች እኮ ናቸው በዚህ ዘመን ያሉ። ገብተው ጉግል አድርገው ዛሬ እንኳን አየሯ ምን እንደው እንኳን ጠቅላላ ስንት ያህል ወር መብራት ፀሐይ የሌላት ሀገር መሆኗን ምናምን ምንም እኮ እንትን መረጃ የለንና ምህረቱ ያኖረን ሰዎች እኮ ነን። እና እግዚአብሔር አይምሯችሁን ጠብቆ ጤናማ ልጆች ወልደሽ እንደዚህ ባለፍሽበት ምንም አይነት ቢሆን ክርስቲያን መከራ አለው ህይወት፣ መስቀል የሌለው ህይወት የለም። እና በዛ አብሮሽ በእውነት ስማቸውን ተናገር ያሁኑ ነው እነዚህን ሰዎች አድርገው እግዚአብሔር ይባርካቸው። በጣም በቸገረኝ ጊዜ ቋንቋ በማልችልበት ጊዜ እንደውም በጣም ሪሌሽን ብዙ እንኳን አልነበረኝም እና አንድ ወንድማችን አለ የባለቤቴ ጓደኛ ወረደ ከበደ ይባላል። በጣም ነው የረዳን እሱ። በቃ በነበረን ችግር ሁሉ ባለቤቱ አሁን ወደ ጌታ ሄዳለች። በጣም ቅር ይለኛል ሳላመሰግናት እንደሚገባ፣ ግን ዋጋዋን እግዚአብሔር ይሰጣታል። በምድር ስሟን ጠርተሻ መስገኛ መሰረት ትባላለች ባለቤቱ። አሁን ከጌታ ጋር ነች። በጣም ጥሩ እህት። በቃ በችግር ጊዜ ባክሽ ጸልይልኝ ለባለቤቷ ደውላ እቤት እንዲመጣ እንዲረዳን፣ በቃ አላ አይደለ እንደዚህ አይነት ችግሮችን ብዙ አብሮን አሳልፏል። እሱ ደግሞ ሌሎች የሚረዱ እህቶች ደግሞ ይጠቁመኝ ነበር። አረ እኔ ብዙ አላቃትም ስል እሷ በጣም ጥሩ እህት ነች ብሎ ፍሬዌኒ ሞገስ ትባላለች። በቃ የአባታችንም ስም አንድ አይነት ነው። በጣም የምወዳት እህት ነች። በጣም የማከብራት እህት ነች። ከነ ቤተሰቧ በጣም ግሩም። በቃ ወንዱ ልጇን እንደው አክስቱ እስከሚመስል ድረስ የአባታችን ስም አንድ አይነት ስለሆነ እንደዛ የሚወዱን ቤተሰቦች ናቸው። እሷ ስራ አድራ ማረሰው በእውነት እግዚአብሔር ባደረገችው ነገር እሱ እዛ አክሊል ያዘጋጅላት። በእውነት እኔ በምድር እንዲቀርባት አልፈልግም። ምንም ጥርጥር የለውም። በምድርም የሚሸልመው በሰማይ የሚጨምርለት ደግ መስራት ለራስ ነው። እውነት ነው። ሌሊቱን ሙሉ እንቅልፏን አድራ እኔ በጣም ችግር ገጥሞኝ ነበር። በጣም ችግር ገጥሞኝ ነበርና ያንን ችግር በቋንቋም በምንም ልትረዳኝ ከቤቷ ሩቅ ነው ወደ እኔ ቤት። ከዛ ደግሞ ሄደን የምንነጋገርበት ቦታ ሩቅ ነው። ቀኑን ሙሉ ሳትተኛ እንደዚሁ አይኗ ፊቷ ቀይነሽ ደግሞ በርበሬ መስሎ ተመልሳ ስራ የገባችበትን ቀን በህይወት እስካለሁ አረሳውም። በጣም መወዳት ጓደኛዬ ነች። ሌሎችም ደግሞ ዜድ እንላታለን። ዘውዲቱ ነው ስሟ። እንደ ታላቅ እህት ማያት፣ እንደ እናት ማያት፣ ስትቆጣኝ ስትገስጸኝ ምሰማት በጣም ወዳት እህት አለች። ውባለም ይሺ አሌክስ እንላለን። ያባቷን ስም ተፈሪ ነው ያባቷ ስም። በልጇ ነው ደስ የሚላት የሺ አሌክስ እንላት። በቃ እነዚህ እህቶች በችግሬ በሚያስፈልጉኝ ጊዜ ና ይሄንን አድርጊ። ልጆቼ ራሳቸው ሲመረቁ አብረውኝ ድግ ብለው ወርቀው የተነሱ ወገኖች ናቸው። ብዙ አሉ። ተናግሬ ያልጨረስም። ከዚህ በላይ ያልሰጥሽም። አጠር እያደረግናት እንሂድ ብዬ ነው። ተባረክ። ደግሞ ያው አብሮ አደጌ ከኤሌመንተሪ ጀምሮ እሷ ደግሞ ለየት ያለች ስፔሻል ወዳታለሁ፣ አከብራታለሁ። በቃ ክርስቶስም የዚህም ልጅ ስለሆነች እሷ ደግሞ ለየት ያለች ነች። እግዚአብሔር ይባርካት። አግኝቻታለሁ ባለፈው። እግዚአብሔር ይመስገን። እህቴ ወደ አንቺ ልምጣና አጠር አድርገሽ የአሜሪካን ሀገር ስትገቢ የት ከተማ ገባሽ? ከፍተኛው ቻሌንጅ ምን ነበር? እንዴት ተወጣሽው? መጀመሪያ የተማርሽውስ ምንድነው? እዛ መጀመሪያ ከኢትዮጵያ ከዚህ ህብረት ከዚህ ሰዓት የሄድኩት ኬንያ ነው። እሱ አሁን እኔ ግን የፈለኩት የእንትኑ ነው። የአሜሪካው ላይፍ ከባድ ነው። እግዚአብሔርን ቃል እየሰማሽ እያገለገልሽ እየሰራሽ ለመኖር ከባድ ነውና እዛ ሀገር እንዴት ሆንሽ? እሱን አጠር አድርገሻል። በመንፈሳዊ ረገድ ብዙ እግዚአብሔር ሰዎች የነበሩበት ሰዓት ስለነበረ ሎስ አንጀለስ ነው የሄድኩት። እነዛ ውስጥ ነው የገባሁት። ምንም የመንፈሳዊ ችግር አልደረሰብኝም። የት ቸርች ነበር ሎስ አንጀለስ? ፓስተሩ ማን ነበር ማለት የምናውቃቸው? በዛን ጊዜ ፓስተር ባደግ ነበር። ቀጥታ ሰንዴ ስኩል አስተማሪነትና ኳየር መሪ ውስጥ ነው የገባሁት። እሱ እንዳውም አሲስታንት ፓስተር እንደሆን ጠይቆኝ ነበረ። አይ እኔ ኬንያ ሆኜ ኳየር ውስጥ ግቢ ነው ያለኝ እግዚአብሔር ብዬ ኳየር ውስጥ በመሪነት አገለግል ነበረ። እዚህ ግን ኳየር አልነበርሽም አይደል? እዚህ ሲኳየር ነበርኩ። ሲኳየር ገብተሽ ነበር በኋላ? ሲኳየር በሙዚቃ
ማህሌተ እግዚአብሔር ለመዘመር የተሰበሰቡ ውስጥ ነበር እና ቀጥታ ወደ አገልግሎት ነው የገባሁት። በጣም የተነቃቃ መንፈስ የነበረበት ጊዜ ነበርኩ። መንፈሳዊ ችግር ምንም አልደረሰብኝ። ስጋዊም ችግር ታላቅ ወንድማችን እዛ ስለሆነ ሁሉን ነገር አዘጋጅቶ ስለተቀበለን የኑሮም ችግር አልደረሰብኝም። ትምህርት ቤት ትንሽ 1-2 ዓመት ሰርተን እኔ ትምህርት ቤት ገባሁ። ሆፕ ኢንተርናሽናል ዩኒቨርሲቲ የሚባል እዛ ገባሁ። ቴዎሎጂና ሶሻል ወርከር ደብል ሜጀር አድርጌ 4 ዓመት ተማርኩኝ፣ ተመረኩኝ። ከተመረኩም በኋላ የተለያየ ሶሻል ወርከር ዌልፌር ውስጥ አሮጊት መጠበቅ፣ ስፔሻል ስኩል፣ በጣም ብዙ ሶሻል ስራ ውስጥ ገባሁ እና አንድ ቀን 2008 ላይ እግዚአብሔር እስከዛ ቢጠራኝ ኖሮ አይገባኝም ነበር። ግን የእግዚአብሔርን ፈቃድ ሰምቼ ነበር የምኖረው። የራሴን ፈቃድ አልነበረ። የገለጠልኝን ነበር የማረገው እና ምንም ኪሳራ ምንም በሱ መንገድ ስላስኬደኝ እየገለጠልኝ ስለመራኝ ማድረግ ያለብኝን እያሳየኝ መሄድ እንድችል ስለረዳኝ በላይፌ ውስጥም ኪሳራ ምናምን ብዙም አላገኘሁም እና 2008 ላይ ብዙ ኮርሶች በቢሄቪራል ቴራፒ ምናምን ነገሮች ነፃ ስለሆነ 3 ወር የኮሚኒቲ ውስጥም ክላስ ትወስጃለሽ እና ነፃ ስለሆነ ብዙ እነሱን ወስድ ነበር። ግሩፕም ውስጥም ስፔሻል ልጆች ጋር ሰርቻለሁ እና ከዛ በኋላ አንድ ቀን 2008 ላይ አሁን በቃ ራስሽን ስጪ አለኝ ጌታ። መስጠት ከባድ ነበር ለካ ገንዘብ እየቆጠርኩኝ እምነቴ ምን ማለት ነው ራስሽን ስጪ? ሙሉ ጊዜሽን ስራ መሰራውን አቆሜ ወንጌል ስራ ላይ በሙሉ ጊዜሽን ስጪ ነው ያለሽ። በሙሉ ታይሜ በወንጌል ሙሉ ስራ ጊዜሽን ስጪ ነው። እሺ በየሀገሩ በወንጌል ስራ ብዙዎችን ዋጅቷል እግዚአብሔር። ትሰብኪያለሽ ወንጌል? አዎ ወንጌል መሰክራለሁ በየመንገዱ በምንም ማለት ጮኬ አይደለም። ትራክት ሰጣለሁ። 1-to-1 ስራ በጣም እሰራለሁ። ስመጣም ከመምጣቴም በፊት በቤተ ክርስቲያኔ የወንጌል ክፍል ውስጥ ፉል ታይም ልክ አሁን 2008 ስጨርስ እነሱ አይተው ራስሽ ከወሰንሽ አንድ ቀን ትወስኛለሽ ብለን እንጠብቅ ነበር ብለው ቦታ ሰጡኝ። የቸርች እዛው ፓስተር ባደግ የነበረበት ነው። አዎ አሁን በዛን ጊዜ ፓስተር ኃይሉ ቸርነት ነበረ። የመሰረተ ክርስቶስ ኢንትረስቲንግ ሰንዴ ስኩል ጋሻ ሳየኸኝ ነበረ። ከኃይሉ ቸርነት ደግሞ በፊት ጋሻ ሳየኸኝ ጥሩዬ ፓስተሮቼ ነበሩ። ጋሻ ሳየኝና ጥሩዬ አብረው አንድ እኩል ሰዓት ነው አንድ ላይ ሰርተዋል እዛ ቸርች ውስጥ ከባደግ በኋላ ማለት ነው። እንደውም ጋሻ ሳየኸኝ አንቺ እኮ የወንጌል ስራ ነው ያለሽ፣ በወንጌል ስራ ተሰማሪና ፉል ታይምሽን ለወንጌል ስጪ፣ በኬንያ የሆነውን ሁሉ አይቶ ብሎኝ ነበር። አይ አትጠይቀኝ፣ ሌላ ሰው ይጥራ እግዚአብሔር፣ እኔ አይጠራኝም ብዬው ነበር። በኋላ ግን በግሌ ሲያናገረኝና ስወስን ቀጥታ ጋሻ ሳየኸኝ ጋር ነው የሄድኩት። አንተ ልክ ነበርክ፣ እኔ ነበርኩ የተሳሳትኩት፣ ባርከኝ ብዬ ተንበርክኬ አሁንም እጅግ መቤት ጋሻ ሳየኸኝ በዘመኔ ሁሉ የኔ በህይወታቸው የተማረኩበት እንድጸና እንድባረክ ያደረጉኝ። በኬንያም በቤታቸው ባይብል ስተዲ ነበረ። አንድ ጊዜ ነው የተማርነው በኢስት አፍሪካ ስኩል ኦፍ ቴዎሎጂ። ከሱም ጋር እጅግ ማከብራቸው መወዳቸው በህይወቴ ስራ የሰሩ ሰዎች ናቸው እና እሱ ማገልገል ጀመርሽ? እሱን ሄጄ ይቅርታ ጠየቅኩ። ከዛ በኋላ ብዙም አልቆየሁኝ። እግዚአብሔር ልክ ወንበሩ ላይ ቁጭ ስል ከዚህ የሚቀጥል አለ፣ በዚያ አትቀሪም አለኝ። ብዙዎች ባይገባቸውም
እግዚአብሔር ግን በዩሮፕ ጀርመን 3 ወር ቆይቼ ስቶክሆልም ሄጄ እዛ አካባቢ ግሪስም አገለገልኩኝ። የጅማሬው ይሄ በቃ እግዚአብሔር የሚፈልገው ከዛ ስጨርስ በዛን ጊዜ በጣም ወንጌል ስራ በሎስ አንጀለስ በሰፊው እግዚአብሔር ሰርቷል። ከዛ ዩሮፕ ቆየው። ከዚህ ዴቦራ አብሪ ጠርታኝ ነበረ ለ3 ወር ወርልድ ቪዥን እየከፈለ ኦል ኢትዮጵያ በዚህ ላሎ ሽሬ እስከ አዞዛ ድረስ በዚህ እስከ ወሎ ድረስ በዚህ በቃ እንዳለ በዚህም እንደገና ደግሞ ከመሰረተ ክርስቶስ የእስረኞች አገልግሎት ጋር ጎጂ ልማድ ድሮ ቤተክርስቲያን ታስተምር ነበር። ጎጂ ልማድን በማስተማር ብዙ ቦታ በሰላሙ ጊዜ ኦልሞስት አንድ ሰው ምን አለ እግዚአብሔር እኮ ኢትዮጵያን ሰጥቶሻል አለኝ። ኦልሞስት እግዚአብሔር ብዙ ይሰራ ነበር። ያው ሆሊስቲክ ጎጂ ቲቺንግ ልማድን በማስወገድ ነው የምታስተምረው። ጎጂ ልማድን በማስተማር ጎጂ ልማዶችን እንዴት እንደሚያስወግዱ ነው የምታስተምረው። አዎ ጎጂ ልማድ ለምሳሌ እስቲ አንዱ ነገር ለምሳሌ እርስ በርስ መገዳደል፣ ያላቻ ጋብቻ፣ በሬያቸውን አርደው ደግሰው መተው አዲስ አበባ ሆምለስ የሚሆኑ መግረዝ እነዚህን የመሰለ አዎ መንግስት አውጥቶ ነበር ትምህርት እንዲሰጥ። እስረኛ እዚህ እንደመጣው የመሰረተ ክርስቶስ ዋናው ኦፊስ የእስረኞች እንትን አብረሽን አገልግይ ብለውኝ ብዙ ቦታ እግዚአብሔር አስተምረዋል። እግዚአብሔር ይባርክሽ። ትልቅ ስራ እኮ ነው ጌታ። አሁን የእስር ቤት አገልግሎት መሰረተ ክርስቶስ እንዳለ ታውቃለሁ። እና እንግዲህ ሌሎችም ቤተክርስቲያኖች ይኖራቸው ይሆናል። የእሷን ነበር መረጃ የማገኘውና ትንሽ ጊዜ አይቼዋለሁ። ፓስተር ዳንኤል ገብረስላሴ የፕሪዝን ፌሎሺፕ ዋናው እሱ ጋራ ሄጄ አይቼው ናዝሬት ነው አብሮ ሄድኩት። ያን የድርጅቱ ፋብሪካ በነበረኝ ሰዓት ነው። ገንዘብም ችግር የለም ስራውንም ትን ብዬ ነው ልቤም ተነክቶ ነውና ናዝሬት አይቼው መጥቼ እኔ ለተወሰኑ ቀናት መተኛት አልቻልኩም። በጣም ልብ ያዘነ። ተመልሼም ብሄድ እንደማልችለው ገባኝ እና ከባድ ስም ጥሪ ይፈልጋል። ግን በጣም ትንንሽ ነገሮች በመስጠት ብዙ ነገር ማድረግ እንችላለን። ለመሰረተ ክርስቶስ ቤተክርስቲያን ሄዳችሁ ባላችሁበት አጥቢያ የለበሳችሁትን ልብስ ዩዝድ የሆነውን ብትሰጡ፣ ሳሙና ገዝታችሁ ሳሙና ኦሞዎች ገዝታችሁ ምን ገዝታችሁ ብትሰጡ በጣም ብዙ ቤታችሁ ሆናችሁ ማገልገል የምንችለው ብዙ ነገር አለ እና በመሰረተ ክርስቶስ ቤተክርስቲያን ውስጥ መሆኑ ደግሞ እኔ በፕሪዝን ፌሎሺፕ ያለውን ነው በደንብ እንትን የማውቀው። እሱ ደግሞ በጣም የተቀናጀ አሰራር ስለሚሆን የበለጠ ይሄም የተቀናጀ ነው። ግን ቢኮዝ የፕሪዝን ፌሎሺፕ አጥቢያ በየቦታው የለውም፣ ቢሮ ነው። ስለዚህ ይሄኛው ግን በየመሰረተ ክርስቶስ አጥቢያ የትኛውም ቤተክርስቲያን ሰው ሆናችሁ የምትሰሙ ይሄን ማድረግ ቀላል ነው እና እግዚአብሔር ይባርክሽ። በጣም ትልቅ ነገር ነው። የት የምትናገሪው ነገር አለሽ? አሁን የምታገለግይበት የተለየ ማገለግለው በጣም ይገርማል። እንግዲህ በፊት ወደ አገልግሎት መተን በስደቱ ዛት አገልግለን ልክ ቤተክርስቲያን ሲከፈት አመራር ላይ እህቶች እንዳይቀመጡ ተባለ። በጣም ከኔና ሰኒ ሽማግሌ ነበርች የቤተክርስቲያን ሽማግሌ እና በቃ አመራር የሆነ ቦታ ላይ ምንም አይነት እህቶች በአመራር ደረጃ እንዳይቀመጡ ተብሎ የዛን ጊዜ በቃ አሻልን ነው ቤተክርስቲያን ትታዘዛለሽ እና እኛ ደግሞ የተማርነው ያን ነው ማለት መንፈሳዊ ስልጣን። ስለዚህ ለቤተክርስቲያን መታዘዝ፣ ቤተክርስቲያን ነው የምትለውን ነገር እሺ ብሎ መቀበል እና እሺ ምን ችግር አለ አስቀመጣችሁ ቦታ አስቀምጡን እናገለግላለን ብለን ከዛ ሰኒ ያው አዳሚት ሁሉ ሄደች ፋርማሲ ዛ ከፈተች እና ነው ያለችኝ እና እዛ በጣም በገጠር ያው ብዙ ታምራለሁ እሱ አገልግሎት ገጠር እየሄድን ዶዲቻ የሚባል ሀገር አለ እዛ አብረን ስናገለግል እሷ ቀን ፋርማሲ ትሰራለች። እዛ በጣም የወባ ጊዜ ነው። ወባ ሰውን ሁሉ ምስክርነት እዛ ስንመሰክር ወደ ጌታ ሰዎች ሲመጡ እሷ ታክማለች። እኛ ደግሞ ሻይ ዳቦ እያፈላን ወደ ውስጥ እያስገባን ስለ ጌታ እንናገራለን እና እንደውም አዳሚት ሁሉ መሰረተ ክርስቶስ እሷ ናት መጀመሪያ ጊዜ ፕላንት ያደረገችው እና እንደገና ሎዲቻም አንድ አጥቢያ አሁን ተከፍቷል። ከዛ በኋላ እሷም ወደ አሜሪካ ሄደች። ከዛ ቀጠለ ነገሩ። ግን በጣም የሚገርመኝ ዘመን መጣ ደግሞ እህቶች በመሪ ደረጃ
እና እኔ ለመሪነት በመሪ ደረጃ 10 ዓመት አገልግያለሁ። ከዛ በኋላ አሁን ደግሞ መሪ ነኝ፣ የቤተክርስቲያን ሽማግሌ ነኝ፣ ሽማግሌ ሰብሳቢ ነኝ እና ቄራ መሰረተ ክርስቶስ እና በቃ ዝም ብሎ ጌታ መጠበቅ ማለት እኔ ተምሬያለሁ ከሰኒ ችግር አለ፣ አገልግሎት ሰፊ ነው። ስለዚህ እኛ እሺ ብለን በቃ ተቀብለን አሁን ደግሞ ዘመን መጣ ነው እህቶች አመራር ውስጥ መግባት አለባቸው ተባለ። አዩና ሚኒስቴር ሆኖ ታየን በቃ እና እኔ 10 ዓመት አባል ሆኜ ማለት አገልግለበት ዘንድሮ ደግሞ በቃ ሰዎች አሉ ነው እና እግዚአብሔር ይመስገን። አሁን እኔ ይሄ ዘመን ማለት ታግሶ እግዚአብሔር ባስቀመጠ ስፍራ መቀመጥ፣ መጸለይ፣ ጌታ እየጸለዩ መጠበቅ ተምሬያለሁ እኔ በዛን ዘመን እና አሁን የቤተ ክርስቲያን ሽማግሌ ነኝ፣ ሰብሳቢ ነኝ ነው ሰብሳቢ እና ስለዚህ ጌታ መጠበቅ መልካም ነው። እሺ ማለት መታዘዝ ጥሩ ነው። እግዚአብሔር ይመስገን። እግዚአብሔር ይባረክ። እኔ መቼም ጥያቄን ጨርሻለሁ። ይህንን እድል ስለሰጠን እግዚአብሔር ከብዙ ዓመት በኋላ ተገናኝተን እንደ ተረት ያንን የሚያሰቃይ ሰዓት ስለተረክ ነው። በእውነት እግዚአብሔር ይመስገን። ደግሞ ራሱ በህይወት አኑሮ ለዚህ ስላበቃን በጣም እግዚአብሔርን አመሰግናለሁ። እኔ በብዙ ከባድ እንትን ውስጥ ነው አልፌ እዚህ ደርሻው የምናገረው እና እግዚአብሔር ግን ይህንን ቀን ያውቀው ነበር፣ ያየው ነበር እና ታላቅነቱን ለመመስከር ጣልቃ ገብነቱን ያ በፓስተር ዳንኤል እንደዛ ይሰራ ነበረው እግዚአብሔር አሁንም ይሰራል። አሁንም በፍቅርና በአንድነት ልባችንን ከሰጠነው እግዚአብሔር ይሰራል እና ይሄንን ነው የምናገረው።